አድቬንቲስቶች የሚጠብቁት ሶስተኛ ምጽአትን ነው። ዳግም ምጽአት ከዚህ በፊት ተካሂዷል ነው የሚሉን። እንግዲህ ይኸው ከራሳቸው መጽሐፍ ላሳያችሁ። የዘመናት ምኞት ወይም ደግሞ በእንግሊዝኛው the desire of ages ገጽ 839 ያው ኢየሱስ የከፈለው መስዋዕት በአባቱ ዘንድ ተቀባይነት እንዳገኘ ማረጋገጫ ሳያገኝ የሕዝቡን ምስጋና መቀበል አልፈለገም። ማለት after his resurrection ማለት ነው። አሴንድ አድርጎ ከዛ ሪአሹራንስ ፈልጎ ማለት ነው። ተቀብልኸዋል ወይ ነው ወይስ ሳቲስፋይድ አልሆንክም ብሎ አብን ሊጠይቅ ማለት ነው። ደርሶ መጥቷል እያሉ ነውና ያው ስለዚህ ወደ ሰማይ ወጥቶ ስለ ሰዎች ኃጢአት የከፈለው መስዋዕት በቂ እንደሆነ ሰፊሽንት እንደሆነ በቂ እንደሆነና በእርሱም ደም የሰው ዘር ሁሉ የዘላለም ሕይወት እንደሚያገኝ ከአባቱ ማረጋገጫ አገኘ። ያንን ሲያገኝ ነው ተመልሶ መጥቶ የሕይወት መስፍን ለሆነው ለኢየሱስ ክርስቶስ በሰማይና በምድር ሁሉ ላይ ሙሉ ስልጣንና ኃይል ከተሰጠው በኋላ በኃጢአት ዓለም ውስጥ ለሚኖሩት ተከታዮቹ ለነ ጴጥሮስ ኃይልና ክብሩን ለማካፈል ተመልሶ መጣ። ኦኬ አሴንድ ሳያደርግ ይሄ አሁን እንግዲህ ይሄ አፍተር ሂዝ ሬዘሬክሽን 40 ቀን ቆይቶ ከዛ በኋላ አሴንድ እንዳደረገ ክርስቲያኖች እናምናለን። እነሱ ግን ሁለቴ ነው ያደረገው ብለው ነው የሚያምኑትና እዩት እንግዲህ። ስለዚህ አሁን አድቬንቲስቶች ሶስተኛ ምጽአት ነው የሚጠብቁት ማለት ነው፣ የክርስቶስን ምጽአት። ኧረ ተው። ምናልባት አድቬንቲስቶች አይ ይህንን የአማርኛውን ቨርዥን ትርጉሙን አንቀበልም እንዳትሉ፣ ይኸው እንግሊዘኛውን ኦሪጂናል የራሳችሁን መጽሐፍ ላሳያችሁ፣ ኦሪጂናል ቴክስቱን ማለት ነው። ይኸው መጽሐፍ ከዚህ መጽሐፍ ታገኙታላችሁ ራሳችሁ። On page 484 it says Jesus refused to receive the homage of his people until he had the assurance that his